አንድ ሰው አደጋ ይደርስበትና እግሮቹ ይጎዳሉ። ሚስትም ባሏ እግሮቹ እንደተጎዱና አካለ ጎዶሎ እንደሆነ ስትመለከት ጥላው ትጠፋለች። ሰላም እንዴት ናችሁ? ዛሬም ትወዱታላችሁ ብዬ ያሰብኩትን አንድ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ይህን ፊልም ከመጀመራችሁ በፊት እባካችሁን የላይክ ምልክቷን እየተጫናችሁ ሰብስክራይብም እያደረጋችሁ ከኔ ከእህታችሁ አጠገብ እንደሆናችሁ አሳውቁኝ። ፊልሙ ሲጀምር አንድ አሰቃቂ መኪና አደጋ ያሳየናል። ቦታው ላይ በአደጋው የተጎዱ ሰዎች አሉ። እነሱን ለመርዳት ደግሞ ሌሎች ሰዎች አምቡላንስ ይዘው ይመጣሉ። እነዚህ የአምቡላንስ ሰራተኞች ኤንጅል እና ሪካርዶ ይባላሉ። ከዚያም የተጎዱትን ሰዎች እንዴትም አድርገው አምቡላንስ ውስጥ ይከቷቸዋል። ኤንጅል ከመሄዱ በፊት ከተጋጨው መኪና ውስጥ መነጽር ይወስዳል። ከዛም ከስራ በኋላ ኤንጅል ወደ ቤቱ ይገባና ፍቅረኛውን አቅፏት ይተኛል። ቬኔሳ ትባላለች። እሷም የስራ ሰዓቷ ይደርስና ብዙም ሳትቆይ ተነስታ ጥላው ትሄዳለች። መሄዷን ካረጋገጠ በኋላ ከአደጋ ቦታ የወሰደውን መነጽር ሌላ ጊዜ እየወሰደ ከሚያጠራቅምበት ቦታ ወስዶ ያስቀምጠዋል። ከዚህ በፊትም እንደዚህ ወሰዳቸው ሌሎች መነጽሮች አሉ። የሚቀጥለው ቀን ኤንጅል ሌላ ስልክ ተደውሎላቸው የእርዳታ ጥሪ እስኪሰሙ ድረስ መኪና ውስጥ ቁጭ ብሎ ሴቶች እንዴት እንደሚያረግዙ በቪዲዮ እየተመለከተ ነበር። ብዙም ሳይቆይ አንድ አሮጊት እርዳታ እንደምትፈልግ ይነገራቸውና አድራሻውን ይዘው ይሄዳሉ። ሴትዮዋን ገብተው ሲያዩት ሴትዮዋ ሞታለች። የእጅ አመል አይለቅም አይደለም የሚባለው። ኤንጅልም አጋጣሚውን በመጠቀም የሴትዮዋን አንዳንድ ጌጣጌጦች ይሰርቃል። ያኑ ቀን ምሽት ኤንጅል ጌጣጌጦቹን ሊሸጥ ፌሚን ወደሚባል ሰው ይሄዳል። ከዚያም ሰውየው ኬታ መጣ ብሎ ሲጠይቀው የአያቴ ስጦታ ነው ብሎ ነበር የዋሸው። ከሰረቃቸው ጌጣጌጦች ውስጥ ቀለበቱን አልሸጠውም። ኤንጅልም ወደ ቤቱ ሲመለስ ፍቅረኛውን ቬኔሳ ያገኛትና ስሟት ወሬ ማውራት ይጀምራሉ። ቬኔሳም ፔሬዷ እንደመጣና እንዳላረገዘች ትነግረዋለች። እናም ችግሩ ከኔ ሳይሆን ካንተ ሳይሆን አይቀርም አለችው። እሱ ግን ማርገዝ ስላልፈለግሽ ነው እንጂ ብትፈልጊ ማርገዝ ቀላል ነው ይላታል። ተናዳበት ጥላው ልትወጣ ስትል ያረጋጋታል። ከዛም ይቅርታ ጠየቃት። የሚቀጥለው ቀን ኤንጅል ችግሩ ከሱ እንደሆነ ለማረጋገጥ ይሄድና የስፐርም ቁጥሩን ያሳያል። ሐኪሟም ችግሩ ከሱ እንደሆነ ትነግረዋለች። የዛን ቀን ምሽት ቤት ከተመለሰ በኋላ ኤንጅል ሁለታችንም ለአንድ ሳምንት እረፍት እንውሰድና ለማርገዝን ሞክር ይላታል። እሷም እንደማትችል ነገረችው። ፈተና ደርሶብኛል፣ የአንድ ሳምንት እረፍት መውሰድ ለኔ በጣም ብዙ ነገር ሊያበላሽብኝ ይችላል አለችው። ቬኔሳ ገላዋን ለመታጠብ ስትገባ ስልኳ ላይ ሚሴጅ ይገባል። ኤንጅልም ስልኳን ይከፍተውና ሚሴጁን ማን እንደላከላት ይመለከታል። ሚሴጁን የላከላት ሰው ሮቤርቶ የሚባል ሰው ነው። ኤንጅል ስራ ከመግባቱ በፊት ህገወጥ የሆነ አደንዛዥ እጽ ይገዛና ያጨሳል። ከዚያም ይደወልለትና አደጋ የደረሰበትን ሰው ወደ ጤና ተቋም ለማድረስ ወደ ስራው ይሄዳል። ሰውየውን ወደ ጤና ተቋም እየወሰዱ እያለ ሰውየው መንቀጥቀጥ ይጀምራል። ኤንጂም በተቻለው አቅም ሰውየውን ይይዘዋል። መኪናውን እየነዳ የነበረው ሪካርዶ በሰውየው ሁኔታ ሀሳቡ ይሰረቅና መንገዱን ትቶ ሰውየውን ማየት ይጀምራል። በዚህ መሃል ነው እነሱም አደጋ የደረሰባቸው። ከዛም መኪናው ወደ ጎን ይወድቃል። ከተወሰኑ ወራቶች በኋላ ኤንጅል መኝታ ክፍል ውስጥ በዊልቸር እየተዘዋወረ ነው። ቬኔሳ ፈተና አለብኝ፣ ለፈተና ላነብ ልሄድ ነው ትለዋለች። ኤንጅልም እንደዚህ ዘነጥሽው ለሮቤርቶ ነው ሲላት ቬኔሳም ሮቤርቶ የክላሴ ጓደኛ ነው እንጂ ሌላ ግንኙነት የለንም ብላ ልታስረዳው ትሞክራለች። የሚቀጥለው ቀን ኤንጅል ወደ ፊዚዮቴራፒ እየሄደ አውቶቡስ ውስጥ እንዴት የቬኔሳን ስልክ ሀክ ማድረግ እንደሚችል ቪዲዮዎች ማየት ይጀምራል። ፊዚዮቴራፒውን ጨርሶ ቬኔሳ ይዛው ወደ ቤት ስትመጣ አንድም ነገር አላወሩም። ሁለቱም ጸጥ ብለው ነበር። ቤት ከደረሱ በኋላ ኤንጅል ቤት ሪካርዶ የተባለው ሰውዬ ይመጣል። ኤንጅልም አንድ ቀላል ስራ ነበረ፣ መንገዱን እያዩ መኪናውን መንዳት፣ እሱም አቅቶክ ምን እንዳረከኝ ተመልከት ብሎ ያማርራል። ሪካርዶም አንድም ቃል ተንፍሽ ሳይል ጥሎት ይወጣል። ምሽት ላይ ኤንጅል ቬኔሳን ለምንድን ነው ለፈተናሽ ቤት ውስጥ ማታነቢው ይላታል። እሷም የግሩፕ ፕሮጀክት ስላለብኝ ነው ውጭ ይመለዋለችው። መኝታ ቤቱን ለቃ ስትወጣ ቶሎ ብሎ ስልኳ ላይ ሀክ የሚያደርገውን አፕሊኬሽን ይጭናል። ቤቱን ለቃ ከወጣች ሰዓት ጀምሮ ወዴት እንደምትሄድ ላፕቶፑ እየተከታተላት ነበር። ለመተኛትም ሲሞክር የጎረቤቱ ውሻ እየጮኸ አላስተኛውም ይላል። የሚቀጥለው ቀን ኤንጅል ጎረቤቱ ቪንሰንት ይሄድና ውሻክ ምንም ሰላም እየሰጠኝ አይደለም፣ መተኛትም አልቻልኩም ብሎ ይነግረዋል። ቪንሰንትም ሚስቴ ታማ ሆስፒታል ነው ያለችው፣ ብቻውን ቤት ውስጥ ጥዬው ሲሄድ ነው የሚጮኸው፣
ይቅርታ ይለውና ለኤንጅል ሊያስረዳው ይሞክራል። ኤንጅል ቴራፒ እየሰራ ያለ መቆም ይደክመውና አሰሪውን ሳንድራን ወንበሩን አቀብኝ ይላታል። እሷም እስክትጨርስ ድረስ መቀመጥ አልፈቅድልህም አለችው። ሰርቶ ከጨረሰ በኋላ እንዲቀመጥ ስታረገው ያቅፋትና ካሸተታት በኋላ ሽታሽ ደስ ይላል ይላታል። የዛን ቀን ምሽት ኤንጅል ለቬኔሳ ለውጥ አለኝ አሁን ሳንድራ ራሱ በጣም ተገርማብኛለች ይላታል። እሷም ስለ ሌላ ነገር ነበር ያወራችው። የትምህርት እድል ስላገኘው ሙሉ ትኩረቴን ትምህርቴ ላይ ላደርግ ነው ያሰብኩት፣ ስራ ላቆም አስቤያለሁ ትሏለች። እሱም አካል ጉዳተኛውን ያለው እኮ በምን እንድንኖር ፈልገሽ ነው ይላትና ይቆጣል። ቬኔሳም በሁኔታው በጣም ትናደድና ተነስታ ጥላው ትሄዳለች። ኤንጅልም ስራ ቦታ ሆና በራሷ ስልክ ቬኔሳን እየሰለላት ነው ያለው። ሌሊት ላይ ኤንጅል በቃላት ለመግለጽ የሚከብድ ህመም እግሩን ያመዋል። እናም የተለያዩ ህመም ማስታገሻዎች ይወስዳል። ለቬኔሳም ቢደውልላት ስልኩን አላነሳችለትም። የሚቀጥለው ቀን ጠዋት ቬኔሳ ከስራ ስትመለስ ኤንጅል አሞኝ ነበር ስደውልልሽ ስልክሽን አታነሺም ይላታል። እሷም እንዳላየችው ነበር የመለሰችለት። እናም አውቆ የህመም ማስታገሻዎቹን ይደብቅና ቤት ውስጥ ምንም ማስታገሻ የለኝም ገዝተሽ ነይ ይላታል። የዛን ቀን ስጋ ላይ ሹል ቀጫጭን ትንንሽ መርፌዎች ይከትበትና ሌሊት ላይ እየጮኸ ለሚያስቸግረው ውሻ እንዲበላው ይሰጠዋል። ቬኔሳ ከእህቷ ጋር ስልክ እያወራች ነበረ። ወሬዋ እንዳለ ማማረር ነበር። ከኤንጅል ጋር እያሳለፈች ያለውን መከራ በጠቅላላ ለእህቷ እየነገረቻት ታማራለች። እህቷም ኤንጅል እየተጠቀመባት እንደሆነና ጥላው እንድትሄድ ነበር የመከረቻት። ቬኔሳ ወደ ቤት ስትገባ ኤንጅል ምግብ ሰርቶ ይጠብቃታል። ከዚያም ቬኔሳን ዛሬ አዲስ ቀን ነው፣ ከዚህ በኋላ እንዲሻለኝ የተቻለኝን አደርጋለሁ፣ አንቺንም ብዙም አላስቸግርሽም ይላታል። ከዚያም የዛን ቀን ምሽት ቬኔሳና ኤንጅል ፍቅር ይሰራሉ። ኤንጅል ገላውን ለመታጠብ ከገባ በኋላ ቬኔሳ ስልኳ ላይ ሜሴጅ በገባ ቁጥር የኤንጅል ላፕቶፕ ላይ ድምጽ ትሰማለች። ይህም ግራ ስላጋባት ላፕቶፑን ከፈተችው። ከዛም ስልኳን እየተቆጣጠረ እንደሆነ ተረዳች። በዚህም ንዴት ከሻወር ቤት ሳይወጣ ፈጥና ልብሷን ተሰበስብና ጥላው ለመሄድ ተዘጋጀች። ኤንጅል ገላውን ታጥቦ ሲወጣ የቬኔሳ እቃዎች የሉም። ጥላው እንደሄደች ወዲያው ነበር የተረዳው። ላፕቶፑንም ክፍቱን ያገኘዋል። ከወር በኋላ ኤንጅል እቃ ለመግዛት ወደ ሱፐርማርኬት ትሄዳል። ሱፐርማርኬት ውስጥ ኤንጅል አብሮት የተማረ ሰው ያገኘውና አስታወስከኝ ይለዋል። ኤንጅልም ንዴት ውስጥ ሆኖ ምንም ነገር ሳይመልስለት ጥሎት ይሄዳል። ከረጅም ጊዜ በኋላ ኤንጅል እንደ አዲስ ፊዚካል ቴራፒውንም ጀመረ። ከዚያም የቬኔሳ ናፍቆት አላስችል ስላለው ሊያያት እንኳን ወደምትኖርበት አፓርትመንት ይሄዳል። ያየውን ግን ማመን አልቻለም። ጓደኛው ሪካርዶ ከቬኔሳ ጋር ሲሳሳሙ ይመለከታቸዋል። ይህም ብቻ አይደለም፣ ለህፃን ልጅ የሚሆን እቃም እየገዙ ነበር። ኤንጅል አደንዛዥ እጽ ከሚሸጠው ጓደኛው ለማደንዘዣነት የሚሆኑ መድኃኒቶች ሊገዛ ይሄዳል። ከዛም ቬኔሳ ወደምትኖርበት አካባቢ ይሄድና ሊያናገራት ይሞክራል። እሷም እንዳትከተለኝ ብላ ታስጠነቅቀዋለች። እሱም እኔ የመጣሁት ልሰናበትሽ ነው ይላታል። እሷም ልሰናበትሽ የሚለው ቃል ሀሳቧን ስለገዛው ምን ማለቱ እንደሆነ ትጠይቀዋለች። ህመሙን ከዚህ በላይ መቋቋም አልቻልኩም፣ ራሴን ላጠፋ ወስኛለሁ ይላታል። እንደሱ እንዳያረግ እያናገረችው እስከ ቤት ድረስ ልትሸኘው ቬኔሳ ፍቃደኛ ትሆናለች። ቤት ውስጥ የሚጠቅሙሽ አንዳንድ እቃዎች አሉ፣ ፓስፖርትሽም እዚህ ነው፣ ሰብስቤ አስቀምጬልሻለሁ፣ ለምን አትወስጃቸውም ይላትና ሸውዶ ወደ ውስጥ ያስገባታል። ወደ ውስጥ ከገባች በኋላ ሻይ ላፍላልሽ ይላታል። እሷም እንደማትፈልግ ነበር የነገረችው። እቃዎችን ያስቀመጥከው ስትለው መኝታ ክፍል ነው ይላታል። ወደ መኝታ ቤት ስትገባ ተከትሏት ገብቶ ማደንዘዣ ይወጋታል። የሚቀጥለው ቀን ቬኔሳ ስትነቃ ካልጋው ጋር ታስራ ነበር። መጮ ፈልጋ ነበረ ግን አፏ ታስሯል። ኤንጅል ቬኔሳ ድምፅ አሰምታ ጎረቤቶች እንዳይደርሱላት ሙዚቃ ከፍ ባለ ድምፅ ይከፍትና ስልኳን ይዞ ወደ ውጭ ይወጣል። ስልኳ ላይ ከሪካርዶ የተላኩ የድምፅ መልእክቶች አሉ። እሱም ቬኔሳ የላከችው አስመስሎ ከኔ እራቅ ብሎ ቴክስት ይልክለትና ለሪካርዶ ስልኳን ወንዝ ውስጥ ይወረውረዋል። ቤት ተመልሶ ከመጣ በኋላ ተመልሰሽ ቤት ስለመጣሽ በጣም ደስ ብሎኛል ይላታል። እሷም ድጋሚ አሁንም መጮህ ትጀምራለች። እሱም በንዴት ድጋሚ አሁንም ማደንዘዣ ይወጋታል። ከዚያም ልብሷን ያወላልቅና ሄዶ አጠገቧ ይተኛል። በዚህ መሃል ነው ጎረቤቱ ቪንሰንቲ በሩን ያንኳኳው። ቪንሰንቲም ይመጣና ኤንጅልን ድምፅህ እየረበሸኝ ነው፣ በዛ ላይ ሚስቴ ሞታ ሀዘን ላይ ነው ያለሁት ይለዋል። ኤንጅል ፊዚካል ቴራፒ ከሄደ በኋላ ለሳንድራ ከፍቅረኛዬ ጋር ልጅ ለመውለድ
እየሞከርን ነው ይላታል። ሳንድራ ደግሞ ፍቅረኛ እንደሌላት ትነግረዋለች። እሱም እድሜ ሳይሄድ ቶሎ ለመውለድ ሞክሪ ብሎ ይመክራታል። ኤንጅል ወደ ቤቱ እየገባ እያለ ጓደኛው ሪካርዶ ይመጣል። እናም አይኑን በጨው አጥቦ ቪኒሳን አጣዋት፣ እሷን ፈልጌ ነው የመጣሁት ብሎ ይጠይቀዋል። ኤንጅልም ካያት ወራቶች እንደተቆጠረ ይነግረዋል። ቤት ከገባ በኋላ ኤንጅል ቪኒሳን ይፈታታል፣ ገላዋን እንድትታጠብ እናም እንዳታመልጠው ሁለቱ እግሮቿን እንዳይንቀሳቀሱ ያደርገዋል። የዛን ቀን ሪካርዶ በጣም የተከታተሉ የድምፅ መልእክቶች ለኤንጅል ይልክለታል። ቪኒሳን ካላገኘኋት ፖሊስ ጋር እደውላለሁ ይላል መልእክቶቹ። እራት እየበሉ እያለ ኤንጅል ቪኒሳን ይቅር ልልሽ በጣም እየሞከርኩን ያለሁት ይላታል። ቪኒሳም አጠገቧ የነበረውን የወይን ጠርሙስ ጭንቅላቱ ላይ ተሰብረውና ልታመልጠው ትሞክራለች። ጎረቤቱን ቪንሰንት ድምፅ ይሰማና በሩን ያንኳኳል። ከዛም በእርግጠኝነት የቪኒሳን ድምፅ ሰምቻለሁ፣ ፖሊስ ጠርቼ ነው ማስይዝህ ይለዋል። ኤንጅልም ካላመንክ ግባና እይ ቪኒሳ የምትባል ሴት እዚህ ቤት የለችም ብሎ ወደ ውስጥ እንዲገባ ይፈቅድለታል። እናም ቪንሰንት ወደ ቤት ገብቶ ዞር ዞር በሚልበት ሰዓት ኤንጅል ከኋላው ሆኖ ይወጋዋል። ኤንጅልም ፌመን የተባለውን ጓደኛውን ይጠራና የቪንሰንትን ሬሳ ያስወግደዋል። ከቀናቶች በኋላ ፖሊሶች ኤንጅል ጋር ይመጣሉ፣ ቪኒሳን ፈልገው አንዳንድ ጥያቄዎች ሊጠይቁት። እነዚህ ሁለት ፖሊሶች ሮኮና ሳንቼዝ ይባላሉ። ኤንጅልም ወደ ውስጥ እንዲገቡ ይፈቅድላቸውና ወደ ውስጥ ይገባሉ። እናም ስለ ቪኒሳ ይጠይቁታል። እሱም ካያትና ካገኛት ረጅም ጊዜ እንደሆነ ይነግራቸዋል። ሪካርዶ ፖሊስ ጋር ደውሎ የቪኒሳን መጥፋት አመልክቶ ነው እንዲያምኑት ደግሞ ስላረገዘች ለእኔ ሳትነግረኝ ወዴትም አትሄድም ብሎ ስለነገራቸው ሪካርዶን አምነውታል። ኤንጅል የቪኒሳ ቦርሳ ውስጥ የሪካርዶን ቤት ቁልፍ አግኝቷል። እናም ጉዞ ወደዛ እያደረገ ነው። እናም ኤንጅል ሪካርዶን ይገለዋል። የሪካርዶ ነፍስ ከመውጣቷ በፊት ኤንጅል አታስብ፣ ቪኒሳንና ልጁን እኔ እንከባከባቸዋለሁ ይለዋል። ፖሊሶቹ አሁንም ድጋሚ መጡና ስለ ሪካርዶ ሞት ኤንጅልን ይጠይቁታል። ኤንጅልም እንደማያውቅ ይነግራቸዋል። ግን ቪኒሳ ከሳምንት በፊት መታ ተሰናብታኛለች ይላቸዋል። ቪኒሳ ወደ ሆስፒታል ውሰደኝ አለበለዚያ እኔም ልጄም እዚሁ እንሞታለን ትለዋለች። ኤንጅል ምንም መልስ አልሰጣትም። የምሳ ሰዓትም ሲደርስ ቪኒሳ በራሷ ዊልቸር ወደ ሳሎን ትመጣለች ምሳዋን ልትበላ። እናም ኤንጅል የሰረቀውን ቀለበት ያወጣና ቪኒሳን የጋብቻ ጥያቄ ይጠይቃታል። እሷ ምንም መልስ ሳትመልስለት ጸጥ ነበር ያለችው። ኤንጅል ድጋሚ አንቺን ማመን ስጀምር እንጋባለን ይላታል። ሽንት ቤት ካስገባት በኋላ በሩን እንዲዘጋላት ትለምነዋለች። እሱም ታሳዝነውና እሺ ይላታል። ሽንት ቤት ውስጥ ያገኘችውን ስለታማ ነገር ትይዛለች። ከዛም በልብሷ ጠቅልላው ትደብቀዋለች። ሌሊት ላይ የቪኒሳ የሰውነት የሙቀት መጠን በጣም ጨምሮ ነበር። እናም እሱም ለሷ የሚሆን መድኃኒት ከፋርማሲ ለመግዛት ይወጣል። ድጋሚ እሱ ከወጣ በኋላ ድምጿ እንዳይሰማ አፏን በጨርቅ ይሸፍነዋል። ልክ መውጣቱን ጠብቃ እንዴትም ብላ እጇና እግሯ የታሰረበትን ገመድ ትፈታዋለች። እሷ ከቤቱ ወጥታ ወደ ታች ደረጃውን መውረድ ሳትጀምር ኤንጅል ከሄደበት ይመለሳል። እናም ፊት ለፊት ይገጣጠማሉ። ቪኒሳ እግሯ መስራት ስላቆመ እንዴትም እየተንፏቀቀች ደረጃውን ወደ ታች መውረድ ትጀምራለች። ኤንጅልም ከኋላ እየተከተላት ነው። እግሯን ይይዛትና አለቅም ሲላት የያዘችውን ስለታማ ነገር እጁ ላይ ትሰካዋለች። ኤንጅልም ከፎቁ ወደ ታች ይወድቃል። እናም ለአንዴና ለመጨረሻ ጊዜ ሙሉ ለሙሉ ፓራላይዝ ይሆናል። ጅል እንዴትም አድርጎ አሁን ቪኒሳን መጉዳት አይችልም። እሷም እንደዚህ ስትል ይሰማል። ከዚህ በኋላ እኔ ነኝ የምንከባከብህ ትለዋለች። ፊቷ ላይ ደስ የሚል ፈገግታ እየታየ ቪኒሳ ልጇን ማሳደግ ትጀምራለች። ማንም ህይወቷን ሳይበጠብጠው። የዚህ ፊልም ታሪክ እዚህ ላይ ያበቃል። አፍቅሮ አልተውም የሚል ሰው አጋጥሟችሁ የሚያውቅ ሰዎች ኮመንት ላይ ያጋጠማችሁን ነገር ብጽፉልኝ ደስ ይለኛል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ የኔን ቤተሰብ ተቀላቀሉ። እወዳችኋለሁ።